ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በአዲስ ስራ ብቅ ብያለሁኝ። በጣም ልዩ ምርጥ የሆነውን የድሬዳዋው የድንች ሰላጣ ከነ ማባያው ሶሱ አንድ ላይ አሰራር ይዤላችሁ ብቅ ብያለሁ። እስከ መጨረሻው አብራችሁኝ ከኔ ጋር ቆዩ ብዬ ስል ጋበዝኳችሁ። አሁን ወደ አሰራራችን እንግዲህ በጣም የድሬዳዋው የድንች ሰላጣውን አሰራር ለመስራት እንደዚህ ቢንስ ቦለቄ ማለት ነው፣ ተቀቅሎ የተዘጋጀ ድንች፣ ጥቅል ጎመን፣ ቲማቲም፣ ሽንኩርት፣ ቃሪያ፣ ሎሚ አለ። ሁሉን ታጥቦ የተዘጋጀ ነው። ድንቹ ተቀቅሎ የተዘጋጀ ነው። ጊዜ ለመቆጠብ ተቀቅሎ የተዘጋጀውን ነው። እንዲሁም ደግሞ ቢንስ ደግሞ ወይም ደግሞ ቦለቄውን የተጠቀምኩት ተቀቅሎ የተዘጋጀውን ነው። እሱ ነው የተጠቀምኩት ማለት ነው። እናንተ ጥሬው ወይም ደግሞ እንደዛ ቢያጋጥማችሁ ዘፍዝፋችሁ ቀቅላችሁ መጠቀም ትችላላችሁ። ከዛ በኋላ በመጀመሪያ ጥቅል ጎመን ወይ ደግሞ ኩሩምባ እንግዲህ ድሬዳዋ አካባቢ ይሄንን ጥቅል ጎመን እኛ ጥቅል ጎመን እንደውም ጭራሽ አንለውም፣ የምናውቀው ስሙን ኩሩምባ በሚል ነው የምናውቀው ማለት ነው። የኩሩምባ ሰላጣችንን በመጀመሪያ እንከትፋለን። ብዙዎቻችሁ እርግጠኛ ነኝ በተለይ ድሬዳዋ አካባቢ የምትኖሩ ወይ ደግሞ ድሬዳዋ አካባቢ ያላችሁ ሰዎች ይህንን ጥቅል ጎመን የሚባለውን የምታውቁት በኩሩምባ ስሙ እንደሆነ አስባለሁኝ እና እስቲ ኮመንት መስጫ ላይ ጻፉልን። ሌሎቻችንም እንማማርበታል። ሌሎቻችንም ይሄም ነው እንዴ ስሙ ብለን እንድናቀው ያደርገናልና እስቲ ኮመንት መስጫ ላይ ሀሳብ አስተያየታችሁን ጻፉልን። ከዛ በኋላ ጥቅል ጎመኑን ከከተፈን በኋላ በሳህን ላይ እንደዚህ አዘጋጅተን ቁጭ እናደርገዋለን። እንዲሁም ደግሞ ድንቹንም እንደዛው ደቀቅ አርግተን ከተፍ እናደርገዋለን። እውነት ለመናገር እንደዚህ ያለ ምግቡ እንደዚህ ነው እንደምታዩት በእጃቸው ነው በቃ በፍጥነት ክትፍትፍትፍ አድርገው መክተፊያም አይታገሱትም። መክተፊያ ላይ ከትፎ ለመንትን ለማለት ማለት ነውና በእጃቸው እንዲሁም አንድ ላይ አብሮ ነው ሄደን የስትሪት ፉድ ወይም ደግሞ የመንገድ ላይ ፈጣን የምግብ አይነት ነው ማለት ነው። ሁሉ ሰው ይህንን የዚህ ትዝታ የሌለበት አለ ብዬ አላስብም፣ ከነዋሪው እስከ እንግዳው ድረስ ማለት ነው። በተለይ እንግዳ እንደዚህ ክብረ በዓላት ምናምን ሲኖር ከተለያየ ከአዲስ አበባም ከተለያየ ክፍለ ሀገራት ሲመጡ እዛ ይሄንን የድሬዳዋውን የድንች ሰላጣ ሳይበላ የሚመለስ የለም። እውነት ሁሉ ሰው በሌላም ሀገር ላይ ያሉ እንዲሁም ደግሞ በዛ በድሬዳዋ ላይ የሚኖሩ ሰዎች ሁሉ የሚወዱት በጣም በቃ ምርጥ የሆነው የስትሪት ፉድ ወይም ደግሞ የመንገድ ላይ ፈጣን የምግብ ማለት ነው። እንግዲህ ድንች ሰላጣ አሰራር ነው። የእውነት ብዙ ቀደም ብዬ የተለያየ አይነቶች ሰርቼላችኋለሁ። ይሄ ደግሞ በሌላ አይነት ነው፣ በተለያየ መንገድ ማለት ነው። እንግዲህ ድንች ሰላጣ ብለን ስንል ድንች በቃ ቋሚና በቋሚነት በቃ የሚበላ ነገር ነው። ጠዋት በቁርስ ይበላል፣ ምሳ ላይ ይበላል፣ እንደዚህ መክሰስ ላይ ይበላል እና በቃ ድንች አንደኛ በቃ በሚል ደረጃ ከነ ቦለቄው በቃ የድሬዳዋ ሰው ምግቡ ማለት ትችላላችሁ። በጣም ከልጅ እስከ አዋቂ የሚወደድ ምግባችን ማለት ነው። ከዛ ቲማቲሙን እንደምታዩት ደቀቅ አድርገን ነው የምንከትፈው፣ በደንብ ደቀቅ አድርገን ማለት ነው ክትፍትፍ የምናደርገው። ከዛ በኋላ ደግሞ እዚህ ጋርም ሽንኩርት ከትፈን እንጨምርበታለን። ድንቹን በምታዩት መልክ ከትፈናል። ጥቅል ጎመኑንም እንደዛው ከትፈናል። አሁን እዚህ ጋር ሽንኩርታችንን ደቀቅ አድርገን እንከትፋለን፣ ልክ እንደ ቲማቲሙ አይነት አድርገን ማለት ነው። ከዛ እዚህ ጋር ሽንኩርት የሚያስጨምረን ይመስለኛል ጨምረን በደንብ ይዘን ክትፍ እናደርግበታለን፣ እንደምንፈልገው መጠን ብዛት ማለት ነው። እንግዲህ ሽንኩርት፣ ቲማቲም፣ ቃሪያ በራሱ በቃ አፒታይት በደንብ የምግብ ፍላጎትን በደንብ የሚከፍት ማለት ነው። ከነዚህ ግብአቶች ጋር ደግሞ አንድ ላይ ተቀላቅሎ ደግሞ የሚሰጠን ጥቅመ ዘርፈ ብዙ የሆነ ቫይታሚን በውስጡ አማካኝነት እንደዚሁም ደግሞ ከካቤጁ ወይ ደግሞ ከጥቅል ጎመኑ ከኩሩምባው እንዲሁም ከድንቹ ካርብ ከተለያየ ነገር በሚል እንዴት ያለ ቆንጆ የሆነ የድንች ሰላጣ ልናገኝ እንደምንችል ነው እንግዲህ የምናስበው። ከዛ በኋላ እንደዚህ ቃሪያውንም አንድ ላይ ክትፍ እናደርገዋለን። ከዛ እንደዚህ በደንብ አንድ ላይ እናቀላቅለውና ቃሪያ የሚያስፈልገን ከሆነ በዛ ማድረግ ካለብን መጨመር እንችላለን። ከዛ በኋላ ቲማቲሙ ተለቅ ብሎ የመሰለን አነስ እናደርገዋለን። እንደምታዩት በዚህ መልክ ከተፍን በኋላ ሳህናችን ላይ እንደዚህ አዘጋጅተን ቁጭ እናደርጋቸዋለን። እንግዲህ ብዙ ጊዜ ምግቦች ስንሰራ እንደዚህ እንደ ሚዛን ፕላስ ያሉ ነገሮችን ቀድመን ካዘጋጀን ከሰራን በጣም ቀላል ነው። ከዛ በኋላ ለመገጣጠም የእውነት ይህንን ምግብ ለመስራት ድንቹን ብቻ ለመቀቀል ነው ጊዜ ወሰደው። እሱንም እዚህ ጋር እየሰራራው ድንቹን አንዳንድ ነገሮች እስከማስተካከል ቀቅዬ አብስዬው ነበር ያዘጋጀሁት ማለት ነው። እና ምንም ነገር ቶሎ በፍጥነት የሚደርስ የምግብ አይነት ማለት ነውና እንዳልኳችሁ የመንገድ ላይ ምግብ ነው፣ የስትሪት ፉድ ማለት ነው። ታዋቂ በጣም የሚወደድ
የድንች ሰላጣ ማለት ነው። ከዛ በኋላ እዚህ ጋር የምታዩት በዋናነት ሶሱ ብያችሁ የለ ሶሳችንን ለመስራት የምናዘጋጀው ግብአቶች ናቸው። እዚህ ጋር የድንብላል ቅጠል፣ ቃሪያ፣ በጣም ያቃጥለው ሚጥሚጣ ቃሪያ፣ ትንሽዬ ዝንጅብል፣ ነጭ ሽንኩርት፣ ቀይ ሽንኩርትና ቲማቲም ማለት ነው። ዝንጅብል ያችን የጨመርኩባት ማብዛት የለብንም። ነጭ ሽንኩርቱንም እንደዛው ማብዛት የለብንም። ምክንያቱም በጣም ስናበዛበት እንደዚህ አፋችን ላይ የነጭ ሽንኩርቱ ሽታ የመቅረት ነገር ያመጣልና ብቻ ለማጣፈጥ የሚሆነውን ያህል ብቻ እናደርጋለን። መጀመሪያ የድንብላል ቅጠል፣ ከዛ በኋላ ሽንኩርቱን፣ ከዛ ቲማቲሙን እንደዚሁም ደግሞ ነጭ ሽንኩርቱን እንጨምርና ቀጥለን ዝንጅብሉን ጨምረን ከዛ በመቀጠል ቃሪያውን ነው እንግዲህ ከታትፈን ያዘጋጀነውን ቃሪያ የምንጨምረው ማለት ነው። እሱን ሁሉ ለሽት የሚያስፈልገውን ከጨመርን በኋላ በመቀጠል ደግሞ ቆንጆ በርበሬ ወይንም ብላክ ፔፐር ጨምረን በደንብ ይዘን ፍጭት እናደርገዋለን ሺትኒያችንን ማለት ነው። ከዛ በመቀጠል እዚህ ጋር እንደምትመለከቱት ቢንሳችንን ወይ ደግሞ ቦለቂያችንን በደንብ ድፍጥጥ አድርገን አድቅቀን እናዘጋጀዋለን። ከዛ እዚህ ጋር ሎሚ ጨምቀን እናዘጋጃለን። ሎሚ ባትፈልጉ አቼቶ መጠቀም ትችላላችሁ፣ ግን እኔ ፍሬሽ ሎሚው ቢሆን ሞር የበለጠ ቆንጆ ይሆናል ጣዕማችንን። ሎሚያችንን ሁሉ ነገር ካዘጋጀን በኋላ እንግዲህ ሚዛን ፕላሳችን ወይ ደግሞ ቀድሞ እንትናችን አሰራራችንን የሰላጣ የምግብ ሁሉ ነገር ሊያቀልልን የሚችል በዋናነት መከታተፉ ማዘጋጀቱ ነውና እሱን ካዘጋጀን በኋላ በቀላል መንገድ የምንፈልገውን ያህል መጠን እየቀላቀልን መስራት ማዘጋጀት እንችላለን ማለት ነው። ከዛ እንደምታዩት ድንቹን፣ ቲማቲም፣ ቃሪያ፣ ሽንኩርቱን ወደ ሳህን ላይ አሁን የምፈልገውን ያህል ብቻ ነው ለመጠቀም የፈለኩት። ከዛ እንዲሁም ጥቅል ጎመኑን እንጨምራለን። እዚህ ጋር ደግሞ አድቅቀን ላም አድርገን ያዘጋጀነውን ቢንስ ወይም ደግሞ ቦለቄውን እንጨምርበታለን። እንግዲህ ቦለቄ ብለን ስለ ፕሮቲን አለው በውስጡ ማለት ነው። ብዙ ጥቅም ያለው ፕሮቲን ማለት ነው። እንዲሁም ደግሞ ቲማቲሙ፣ ቃሪያው፣ ሽንኩርቱ ቫይታሚን ሲ የተለያዩ ቫይታሚኖች አሉት። እንዲሁ ደግሞ ካቤጁም እንደዛው የተለያየ ቫይታሚን ማለት ነው። ከዛ በኋላ እዚህ ጋር የወይራ ዘይት እንዲሁም ሎሚ ከዛ ጨው እንጨምራለን። በዋናነት ይሄን ሰላጣ የድንች ሰላጣ የሚያሰኝን ወይ ደግሞ በጣም በቃ እንዲወደድ ከሚያደርጉት ነገር አንዱ በዋናነት ድሬሲንግ ወይ ደግሞ ሺትኒው ነው ማለት ነው፣ ሶሱ ማለት ነው። የእውነት ሰርታችሁ ሞክሩት፣ ትወዱታላችሁ። ስንቶቻችሁ ይህንን የድሬዳዋ የድንች ሰላጣ ታውቁታላችሁ? ኮመንት መስጫ ላይ ሀሳብ አስተያየታችሁን ጻፉልኝ። በጣም ልዩ ነው፣ ትወዱታላችሁ። ይህንን ምግብ ሰርታችሁ ሞክሩት በድጋሚ። ልክ ድሬዳዋ ላይ በልታችሁ ካወቃችሁ ራሱን እሱን እያላችሁ በልታችሁ ደስ ይላችኋል። ሰርታችሁ ሞክሩት በድጋሚ። ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንግዲህ ብዙዎቻችሁ የምትመለከቱኝ የምታዩት አዳዲስ ተመልካቾቼ ሰብስክራይብ ሳታረጉ እንደምታዩኝ ነውና እስቲ ባካችሁ ሰፖርት በማድረግ እስቲ ወደ 100,000 እንዲገባ ቻሌንጅ ጀምሬያለሁና ቻሌንጁን እንድትቀላቀሉ በዚህ አጋጣሚ ነግራችኋለሁኝ። ሰብስክራይብ ያደረጋችሁ ፋሚሊ ሁኑ፣ አበረታቱ። ምርጥ ነው፣ ትወዱታላችሁ። የድሬዳዋ ድንች ሰላጣ አሰራር ይሄንን ይመስላል። ከወደዳችሁት ላይክ ማድረግ እንዳትረሱ። እግዚአብሔር ቢፈቅድ ብንኖር በሌላ አዲስ ስራ